በአሁኑ ደረጃ አውሮፓውያን የሰረቁን 30,000 ብራና መጽሐፍ ተሰርቀናል። እስካሁን በተጠናው ጥናት 30,000 ውጭ ላይ በየላይብረሪዎች ያለ የኢትዮጵያ የብራና መጽሐፍ 30,000 ለምን ሰረቁን? ማንጠቅም ከሆነ ኋላ ቀር ከሆነ አቅም ከሌለ ማይጠቅም ያሳድግ ከሆነ ፍልስፍና ዕውቀት ከሌለው ለምን በብላክ ማርኬት ያጓጉዙታል? እውነት ትናንት በስነ ጽሁፍ በነገራችን ላይ በደንብ እንድታወሩ ፈልገው እንድታስቡ ፈልገው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እንደ አንድ ማሳያ ደቡብ አፍሪካ ነው ማሳያዋ። ደቡብ አፍሪካ ታሪካቸውን ፍለጋ ጀመሩ። ሲፈልጉ ታሪክ የላቸው እንዴ አፍሪካ ውስጥ ይገኛውን ብለው ፍለጋ ጀመሩ። ሲፈልጉ ኢትዮጵያ አገኙ። የኛ የጥንቱ ሃይማኖት እንደ ኢትዮጵያ ነው አሉና 30,000 ያህል ምዕመናን መጥተው አጠምቁን አለ ኢትዮጵያ ክርስቲያን። ወደው ፈቅደው ተጠመቁ። እኒህ አፍሪካውያን ነገ ኢትዮጵያ ቤተክርስቲያን ከቀጠለች የጥንት ታሪካችን ይሄ ነው እያሉ ሊመለሱ አይደለም ወይ? እንዴት አድርገን ያንን የጥንቱን እናጥፋው የሚል ምክር ተመከረ። ታውቃላችሁ በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተክርስቲያን ላይ ጥናት ይሰራሉ። ግዕዝ ላይ ኬንያ ላይ አይሰሩም፣ ጅቡቲ ላይ አይሰሩም፣ ሶማሌ ላይ አይሰሩም፣ ምናምን ላይ አይሰሩም። የኢትዮጵያ ቤተክርስቲያን ግን ይሰራል። ለምን? እኛ እንዳንሰራው ኋላ ቀር ነው። እኛ ማዶ እንሄዳለን። በቃ ፓተንት ራይት ምናምን እያለ እዚያ ላይ እንጮሃለን። ውስጥ ያለውን እንጠላለን። ትናንት የነበረን ስለናቅ ነው። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶ ሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጥበብን፣ ስነ ፈለክን፣ አየራት፣ ሙፃ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናሪ ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍነው አለ? እውነት ስንቱን ስለነበረ እናውራ፣ ስንቱን ስላጣ ነው እናውራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናውራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል ዕውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል።